ሀንዬ አደራ ተብላ የተሰጠችውን ሀብል በሀሴት ተብዬዋ ተቀማች። በጣም አለቀሰች። እባክሽን መልሽልኝ ብትላት አልመልስም የራሴ ነው አለቻት። ነገር ግን የሀንዬ ነው። አባቷ ግን በጣም አዘኖባት። አባቷ ምን አይነት ምላሽ እንደምትሰጥ ጨነቃት። ተላቀሱ። ሀንዬና ምላሴ ተላቀሱ። ምላሴ ምን እንደገጠማት ሳያውቅ አብሮ ማልቀስ ጀመረ። የሀንዬ አባት በጣም ተቆጡ። አዝነውባታል። ሀብልሽ እሳ ቢሏት እሷ ግን ወሬዋን ቀየሰች። በልጅነቷ የተሰጠችው ሀብል ሁልጊዜም እናቷ ይሄንን ከአንገትሽ አታውጪ ብላ የሰጠቻት። እንዲሁም የሀንዬ አባት በወደቀችበት ጊዜ ሀንዬ አንገቷ ላይ ያገኘው ሀብል በጣም ውድና በጣም ትልቅ ቦታ ያለው የልጅነት ማስታወሻ ነው። አደራ ብለው በአማና የሰጧትን ሀብል በሀሴት ተብዬዋ ተቀማች። ሀሴት የራሴ ነው አለች። የሀሴት ሀብል ግን ሌላ ነው። ምላሴ አለቀሰ። የሀንዬ አባት በጣም ተቆጡ። ሀብልሽ የት እንዳደረግሽው? የት ነው ያደረግሽው? አምጪ እንጂ እያሏት፣ እሷ ግን ቆይ እሰጥሃለሁ አባዬ፣ አባዬ ደግሞ እያለች ወሬ ማስቀየስ ጀመረች። ለምላሴ ነገረችው። ሀብሌ ጠፍቶብኝ ነው የኔ ነው ብትል ማንም ሊሰማት አልቻለም። እንደውም ከስራ እንድትባረር ከዚህ በኋላ እቃሽን ትንሽ ጊዜ ይሰጥችሽ ነበር። አሁን ግን በዚህ አያያዝ እዚህ እንድትቀመጭ በፍጹም አልፈልግም አለች። ሀሴት ተብዬዋ ወይም እርግብ ያደረገችው ነገር እሷን ከስራ ለማባረር እንጂ ሀብሏ የእሷ እንዳላደልና የእሷ ሀብል ከሻንጣዋ ውስጥ እንደሆነ ታውቅ ነበር። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል በያላችሁበት። ሀሴት ሀናን ወጥመድ አዘጋጀችላት። የገዛ ሀብሏ ከሻንጣዋ ጋር ቁጭ ብሎ የኔ ሀብል ነው ብላ ሁሉንም ነገር ለእናቷ ነገረች። እናቷም ከዚህ በኋላ ብዙ ቀናት ከኔ ጋር እንድትቆይ ስራ እስከምታፈላልጊ ብዬ ነበር። አሁን ግን ከዚህ በኋላ መታገስ አልችልም። ለካ እኛ ያላየነውን ነገር ልጄ እርግብ አይታለች ብላ ሀንዬን አከላፈተቻት። ምላሴ በጣም ተናደደ። እናቴ ግን በጤናሽ ነው? ምን ሆነሽ ነው ብሎ ጥያቄ አቀረበላት። ምን እያልክ ነው? እናትህ እኮ ነኝ። የእናትህን ጤንነት ትጠራጠራለህን? አለችው። ሀናን እንደማታውቂያት ልትሆኝ ነው እንዴ? በዚህ ጉዳይ እንዴት ነው የምንከራከረው እኔና አንቺ አላት። እባክን ተወኝ። ሀና የልጄን ሀብል የኔ ነው ብላ ለመውሰድ የምትሞክር ናት። መጀመሪያ ሀናን እንረዳት። እስቲ ቁጭ ብለን የተፈጠረውን ነገር እንጠይቃት። ከዚያ በኋላ ሁሉም ነገር ለመወሰን ይደርሳል አላት። የሰላምዬም እናት በፍጹም ምንም የምሰማው ነገር የለኝም። ከዚህ በኋላ ሙሉ ደሞዝሽን በአካውንቱ አስገባላታለሁ። ወደ ስራ እንድትመጣ አልፈልግም። ለአንተም ሌላ ዶክተር እቀጥርልሃለሁ አለችው። በዚህ ጊዜ ሰላምዬ አልነበረችም። ሰላምዬ ወጣ ብላ ስለነበረ ምንም አይነት ነገር አልሰማችም። ሰላም ይሄንን ከሰማች ምን ያህል ውሳኔ እንደምትወስን ሁላችንም እናውቃለን። ሀሲር ወይም ጆሮ ከስራ ተቀጥሮ ስራውን በአግባቡ እንደሚሰራ የወይዘሮ የሜላት ጓደኛ ግን ይሄ ምን እዚህ ይሰራል ብላለች። ከልጅነቱ የምታውቀው ይመስላል። ምክንያቱም ሀንዬ ትክክለኛ ወንድሟ ወይም የሀንዬ አባት ትክክለኛ ልጁ ሳይሆን አይቀርም። ለዛ ይመስለኛል ይሄ ልጅ ምን ይሰራል ብላ እዚህ ጋ ያከላፈተችው። ቢሮ እኮ የሚሰራ ነው። በጣም ብሩህና ጠንካራ ሰራተኛ ነው። በትንሽ ጊዜ በጣም ትልቅ ለውጥ ያየሁበት ሰራተኛዬ ነው ብላ አለቻት። ይህን ልጅ ብታባር ይሻላል ብላ ጥያቄ ያቀረበችላት ወይዘሮ ሜላት